ጤናስሊን ክቡራትና ክቡራን ተመልካቾቻችን ሳምንታዊ ሀገራችን እንደ ሰምተ ዝግጅታችን አሁን ይዘን ቀርበናል። እንደተለመደው አርብ ከቀትር በኋላ 2 ሰዓት ነው። በሳምንት ውስጥ የነበሩትን ዋና የነበሩንን ዜናዎች ለማጠቃለል እንሞክራለን። ያው በኮሮና ነው እንደተለመደው የምንጀምረው። በአንድ ቀን የታመሙት ሰዎች ቁጥር እስከ 100,000 የተጠጋበት ጊዜ ነበር። ለየት ባለ ሁኔታ ደግሞ ካለፉት ሳምንታት ሰዎችም ህይወት ያለፈ ነው። በቀን 35 ከ40 እስከ 50 የሚጠጉ ሰዎች ህይወት አልፈዋል። ይህ ሁኔታ አሳሳቢ እንደሆነ የተለያዩ የዜና ምንጮች እየጠቆሙ ነው። ከዚህ በተረፈ ግን የጤና ባለሙያዎች እንደሚሉት ከሆነ በቅርቡ ይረጋጋል የሚል አመለካከት ሰንዝረዋል። በያዝነው ሳምንት ሰለሞን ተካው እንደማችን ነፍስ ይማር ችሎት መሰማት ቀጥሏል። ግድያውን ድርጊት የፈጸመው የፖሊስ መኮንንም የምስክርነት ቃሉን ሰጥቷል። በምስክርነት ቃሉ ይቅርታ መጠየቅ ምልክት እንደው አንድም ኢንች እንኳን ወይም አንድም ሚሊሜትር ለማሳየት አልሞከረም። ጥፋተኛ አይደለም ማድረግ ያለብኝ ነገር አድርጌያለሁ ነው ያለው። በያዝነው ሳምንት በሰፊው ተነጋግረንበታል። ሌላው ሁኔታ ደግሞ የአዛውንቱ ያቶ ደስታው ቢሰጥ ጉዳይ ነው። በራምሌ ከተማ ታስታውሳላችሁ። በሁለት አነስተኛ ተሽከርካሪዎች ተገኝተው ነው ህይወታቸው ያለፈው። እስካሁን ድረስ ማን እንደገደለ አይታወቅም። ቤተሰብ ሻባኮ የሀገር ውስጥ መረጃ ድርጅት እንዲመረምር እንዲያጣራ ጠይቆ ነበር። ግን ጉዳዩ የዝም ብሎ ፍትሐብሔር ወንጀል ስለሆነ ፖሊስ ብቻ ነው የሚመረምረው የሚል ውሳኔ ተላልፏል። ይህ ሁኔታ በጣም አስቆጥቷል። ወደ ጠቅላይ ሚኒስትር ቀድሞ ናታንያሁ ስናልፍ ደግሞ ችሎታቸው ይቆማል የሚል ግምት አድሮ ነበር። ምክንያቱም በጥቂት ቀናት ውስጥ የመንግስት የህግ አማካሪ የስራ ጊዜያቸውን ፈጽመው ከስራ ይሰነበታሉ። በዛ ጊዜ ውስጥ ስምምነት ይደረሳል የሚል ግምት አድሮ ነበር። ራሳቸው የቀድሞ ጠቅላይ ሚኒስትር በይፋ በመውጣት ምንም አይነት ስምምነት አልተደረሰም ብለዋል። ወደ ኢትዮጵያ ስናልፍ ደግሞ አልፎ በተለይም በአፋር አካባቢ ጦርነቶች እየተካሄዱ ነው። የኢትዮጵያ መንግስት የአፍሪካን ህብረት የመሪዎች ጉባኤም እያዘጋጀ ነው። ሌላ ሁኔታ ደግሞ ለ6 ወር ታውጆ የነበረው አስቸኳይ ጊዜ አዋጅ እንዲነሳ ኢትዮጵያ መንግስት የሚኒስትሮች ኮሚቴ ለህዝብ ተወካዮች ምክር ቤት ሐሳብ አቅርቧል። ወደ ሶማሌ ስናልፍ እዛው ኢትዮጵያ ሶማሌ ክልል ስናልፍ ደግሞ ድርቅ በከፍተኛ ሁኔታ ጥቃት እየፈጸመ ነው፣ ማለትም እየጎዳ ነው። ሌሎች ዜናዎችን እንደምንመለከተው ደግሞ በኦሮሚያ ክልልም እንደዚሁ ድርቅ ጉዳት እያደረሰ ነው የሚል አመለካከት እየተሰነዘረ ነው። ወደ ውጭ ሀገር ዜናዎች ስንሄድ የዩክሬን ተጨባጭ ሁኔታ ይህን ፕሮግራም እስከቀረጽንበት ጊዜ ድረስም ከፍተኛ ሁኔታ አሳሳቢና ተራኪ ሆኗል። ሩሲያ ዩክሬንን ለመውረር ማስፈራራቷን እንደቀጠለች ነው። በአንጻሩ ደግሞ የምዕራብ አገሮች ሩሲያን እያስጠነቀቁ እያስፈራሩ ነው። የአየር ጸባይ ሁኔታ በእስራኤልም በአገር ውስጥ ማለትም እንዲሁም በአውሮፓ ከፍተኛ ጉዳትን እያደረሰ ነው። እነዚህ ናቸው እንግዲህ የሳምንቱ ዋና ዜናዎች ናቸው ምንላቸው። ለማንኛውም ዝግጅታችን የምንከፍተው እንደተለመደው በኮሮና ነው። በያዝነው ሳምንት ማክሰኞ የወቅታዊ የዜና ክፍለ ጊዜያችን ያደረግነውን ውይይት የኮሮናን ተጨባጭ ሁኔታ ማስመልከት ነው። ጤና ይስጥልኝ እስራኤል። ጤና ይስጥልኝ ፋሲል። እንዲህም ጋቢ እስራኤል፣ አንተ የተከበርክ የጤና ባለሙያ ነህ። ኦሚክሮን ኦሚክሮን ሞት አያመጣም፣ ችግር የለውም፣ ቀላል ነው የተባለ አሁን ግን እንደምንሰማው 35-40 ሰው በየቀኑ እየሞተ ነው ይባላል። ምን ማለት ነው? እንግዲህ አለ አይደለም፣ በጣም ከበድ ይላል እኮ በዛ ርቆ የታየ ነገር ሁሉ እስኪቀርብ ድረስ ይከብዳል። እኛ ሰዎቹም እየሞቱ በመሳሪያም እየተረዱ በተለያዩ መሳሪያዎች እየከበድባቸው ያሉ ቁጥሮች በርከት ያሉ ናቸው። አሁን በትላንት ዕለት እንግዲህ በአንድ ቀን ውስጥ 94 ሰው ሞተ ማለት አንድ ሰው ሲሞትም እንኳን አገር ፈርሶ ነው ሊቀብር የሚሄደው። ይህን ያህል ግን ገኖ አይነገርም። ምን ማለት ነው እንግዲህ? ሰው እንዳልሞተ ሆኖ ነው የሚነገረው እኮ። ሎሎ ይሞታል። በዙ መሳሪያ የሚረዱም አሉ። ግን ትልቁ ነገር በጤናው ቢሮም ሆነ በዚህ በፖለቲከኞችም ስታየው
ይሄ ኦሚክሮን ትንሽ ቀለል ያለ ነው በብዛት ነገሩ በክትባትም ሆነ በማንኛውም የተከተቡ ሰዎች በቀላሉ ነው እንደገና ያፍጭንብልን መከላከያዎችን እንትን ካደረገ በቀላሉ ያልፋል ከዛኛው ጋር ሲወዳደር ነው ግን ሰዎች ግን አሁንም እየሞቱ ነው እንደገና ከሆስፒታልም አሁን በእኔ ባለውበት ይገርማል 3-4 በዋርዱ ስታይ አንዱን በሽተኛ ከመስከምትወጣ እንኳን ሌላው አለ አይደለም የሌላ ችግር ያለበትም እኮ ችግር ላይ እየደረሰ ነው በጣም ከባድ ነገር ነው ያለው እና እንደ ሻረጸደቅ ባለው በሆስፒታል ውስጥ 200 ሲቆጠር የኛ አካባቢውን ላለመናገር ስለፈለኩ ነው እና ስታየው በየዋርዱም እንደነዛ የነበሩት ቦታዎች ሁሉ ሞልተው ነው የሚገኙ እጅን መስጠት አትፈልግም መዘናጋት አትፈልግም በጣም በአሁኑ ጊዜ ከባድ ነው እስኪያልፍ ድረስ መቼም ያለፋል ነውና ከባድ ነው ለኛ በከብዷል ለህዝቡም ለታማሚዎችም ወቅቱ ትንሽ ከበድ ያለ ነው ግን ያልፋል እየተባለ ነው የሚነገረው ያልፈበትን ያምጣው ነው እንግዲህ ጋቢ ጥያቄ ለሳይድ እንግዲህ ኢስራኤል ስካከደ ጥያቄ ምንድነው አሁን መጨረሻው ላይ ነው የምነሳው ያልፋል የሚባለው ግምት ከየት የመጣ ነው አላደለ ኮሮና እንግዲህ ከኛ ጋር ከሆነ ከሁለት አመት በላይ ሆኗል ሌሎች ደግሞ ሁሉ ጊዜ እንደሚሉት አብረን እንኖራለን ነው የሚያልፈው እንዴት ነው እንግዲህ በሁሉ ጊዜም በህክምና ውስጥ ያሉ መረጃዎች ጥናት ደግፈው ነው የሚመጡት አሁን የDWHO በእስራኤል ሀገር ተወክላ ሄደችው ዶክተር እንደተናገረችው በጤና በDWHO የወጣ መረጃም አለ ይሄን ነገር ጠንቀቅ ብለን አንድ ሳምንትና ከዛ በላይ ማለት በዚህን ጊዜ ተጠነቀቅነ ነገሩ ይቀንሳል ያልፋል ለዚህ ሁሉም ተስፋ የሰጠው ምንድነው ክትባቱ ነው መከተቡና ያፍጭንብልን ሰውም ሳይሰለች የሚከላከያ መመሪያዎችን ተጠብቆ ከቆየ ይሄ ነገር ያልፋል ተብሎ ነው የሚገመተው ከጥናቱ አንፃር እንግዲህ ያለው ዘገባ አንፃር ነው እንግዲህ ይሄን የሚነገረው የመጨረሻ ጥያቄ እስራኤል ወደ አንተ ጋር ከህብረተሰባችን በኩል ብዙ ጥያቄዎች እየቀረቡልህ ነው ብዙ አስተያየቶችም እየሰነዘሩልህ ነው ብዙ መልእክቶችም እየደረሱ ነው ተጨባጩ ሁኔታ ምን ይመስላል ህብረተሰባችን ተጨባጩ ሁኔታ አሁንም ይሄን ችግር አስተናጋጅ ነው ሆኖ ያለ ህዝቡ አለው ብዙ ከለተ ይዟል የሚለው በርከት ያለው ነው ከማንኛውም ተለይቶ ማታየው ነው ግን የአፍጭንብልን በመጠቀም ደረጃ እኔ በኩል በኩራት ላይ የማየው ሁኔታ ነው ያለው ህዝቡ በትክክል እየተጠቀመ ነው ሙሉ በሙሉ ባይሆንም እንኳን ተጠቃሚው ክፍል አፍና አፍንጫን የሚጠቀም የመሸፈኑ ሁኔታ በጣም ጥሩ ነው ስለዚህ የምለው ምንድነው ይቺን ሳምንትና 2 ሳምንት የሚሏትን እስክናልፍና ይሄ ነገር ያልፋል ይያሉ ተስፋ እየተሰጠ ነው ሁሉም መጠንቀቅ አለበት ንጹህ ማጅን መጠበቅ አለብን እንደገና ያፍጭንብልን ጠንከራ አድርጎ መጠቀም አለብን ክትባቶችንም በዚህ ትልቅ ሊያገላግለን የቻለው የክትባቱ ውጤት ነው ያልተከተበም አራተኛው ዙርም እንኳን ብዙ እየተከተበ ነው ቢከተቡት ችግር እንደሌለ ነው እንግዲህ ለወገንም ገልጾ ያለው እስራኤል በጣም አመሰግናለሁ እስራኤልን ነበር ያነጋገርነው እስራኤልን በጣም እናመሰግናለን አሁን ደግሞ እንደዚሁ ይሄንን ኮሮና በማስመልከት በያዝነው ሳምንት ደግሞ እሁድ አስቀድመን ከማክሰኞ በፊት እሁድ ዶክተር ዳንኤል ረዳይንም አነጋግረን ነበር ነው ተናስተልኝ ዶክተር ዳንኤል ተናስተልኝ ባልደረባዬ ጋቢም እዚህ ካጠገብ ያለህ ጋቢም ተናስተልኝ አይቸው ተናስተልኝ ዶክተር ዳንኤል ተናስተልኝ ለሁላችሁ ለአድማጮች እሺ ዶክተር ዳንኤል እንግዲህ አሁን መጠይቅ እንፈልገው ጥያቄ ለምሳሌ ይሄ አገልሎ መቆየትን ቦታ ለምሳሌ ቢዱድ ይያል የምንጠራው ነው በዚህ ዙሪያ ከፍተኛ አለመግባባት አለ ቤተሰቦች በተለይ በጣም የተቸገሩ ነው ወላጆች በተለይ ልጆቻቸውን በተመለከተ 2-3 ልጆች ያሏቸው በሳምንት በተደጋጋሚ ቢዱድ ውስጥ ወይም ለይቶ መቆያ ቦታ እየገቡ ነውና ይሄ ሁኔታ እንዴት ነው ግን እስከ መቼ ነው የሚቀጥለው መንግስትስ በዚህ ዙሪያ ምን እየሰራ ነው ያለው በጣም ጥሩ ይሄን በተመለከተ አሁን እውነት ነው ያለው ችግር አሁን ወላጆችን በስነ ስርዓት ወጣው ስራ ሰርተው እንዳይመለሱ የሚያደርጉ ጉዳይ ነው ታሰበበት ይገባል የሀገሪቱ ኢኮኖሚ ራሱ ልጆች
ትምህርት ቤት የማይሄዱ ከሆነ ወላጆችም ወጣው አይሰሩም። ስለዚህ ኢኮኖሚውም ይጎዳል እና ይሄ በጣም አሁን መንግስት የሚያሰበበት ጉዳይ ነውና አሁን የጤና ቢሮም እንደገና መንግስትም ራሱ አስቦበት አሁን ቢዱድ ላለም ልጆች ሁሉ ጊዜ አሁን ቢዱድ አንዱ ሰው አንዱ ተማሪ ለምሳሌ አንዱ ህፃን ከታመመ ጠቅላላ ክፍሉ በሙሉ ነው እንግዲህ ወደ አገልግሎት መቆያ ቦታ የሚያስገባቸው ይገባሉ። ነገር ይበላሻል። እንደዚህ ያለ እንግዲህ በማአት በብዙ ሺህ የሚቆጠር ሰው ለልጆች ትምህርት ብቻ ሳይሆን የሚጉላላው ሰው ወላጆችም ስራ ይሄዱም በዚህ የተነሳ በቃ ኢኮኖሚው ሁሉ ይበላሻል ማለት ነው እና አሁን የተጀመረው ፕሮጀክት መንግስት ያቀደው ፕሮጀክት እና አሁን በ27 በዚህ ወር መጨረሻ አካባቢ ይጀምራል ተብሎ የሚታሰበው ምርመራ የተደረገ ቢዱድ የማይገባበት ደረጃ ለመድረስ ብዙ ምርመራ በማድረግ ልጆች ከመምጣታቸው በፊት ወደ ትምህርት ቤት ምርመራ እያደረጉ ቢዱድ የሚባል ነገር ወይም ደግሞ እንደዚህ ያመመው ልጅ ትምህርት ቤት የማይመጣበት ሁኔታ ለመፍጠርና ወደዛ ደረጃ ላለመድረስ መንግስት እንግዲህ በቂ ምርመራ የመመርመሪያ ዕቃዎችን መስጠት አለበት ማለት ነው ለልጆች በቂ። ስለዚህ ኃላፊነቱን ለወላጆች እየሰጠ ነው ማለት ነው በዚህ ዙሪያ ማለት ይቻላል እና ስለዚህ ነገሩ ወደኛ እየመጣ ነው። እኛ እንግዲህ እንደ ህዝብ ነገሩን በእጃችን መያዝ አለብን እና ማሰብ አለብን። የታመመ ልጅ ካለ መስደድ የለብንም ወደ ትምህርት ቤት ወይም ሳንመረምር ወይም ደግሞ መርምረን ደግሞ ፖዚቲቭ ሆኖ ከተገኘ በፍጹም ወደ ትምህርት ቤት ለመስደድ መታሰብ የሌለበት ሁኔታ ነው። አንዳንድ ጊዜ ስራ አለ እና ስራ እንዴት ተቀራለው በማለት ወይም ምሩ ይሰደም በዚህ አይነት ሁኔታ ነው አሁን ነገሩ እንትን ይያለ ያለና ወደዚህ ደረጃ እየደረስነ ነው ማለት ይቻላል። እሺ ጋቢት አዝላ የኔ ጥያቄ ምንድነው አንደኛ መንግስት አሁን የሚሰጠው መሳሪያ የምርመራ መሳሪያ ይሄ የቤት መሳሪያ ነው ወይ ሰዎቹ ራሳቸው ምርመራውን አካሄደው ውጤቱንም ራሳቸው አይተው እርምጃ የሚወስዱት ጉዳይ ነው ወይ? በሁለተኛ ደረጃ ደግሞ ቤተሰብ መንግስት ይሄንን በኃላፊነት ካልወሰደ ለሰዎቹ በኃላፊነት ለወላጆች በተለይ በሚሰጥበት ጊዜ ወላጆች ስራ መሄድ ይፈልጋሉ። ስለዚህ አብዛኞቹ እንደውም እንዳይመረመሩ አይ ዝም ብለህ ብለው የሚሰዱበት ሁኔታ ነው ያለ እና እንዴት በዚህ ላይ አሁን ከህዝቡ ላይ ኃላፊነቱን መጣል ይቻላል? ደግሞ ሌላም ደግሞ እዚህ ላይ መጨመር ምናልባት ጥያቄውን ለማብራራት ሰዎቹ ለምሳሌ ስራ በሚቀሩበት ጊዜ ማንም ሰው ያን ወጫቸው ወይም ደግሞ የሚከሳቸው የለም። እንግዲህ ይኸውልህ ነገሮችን እኔ እንደ ሐኪም ነገሮች በሌላ መንገድ ቢሆኑም ግን እንደዚህ ብሎ መቀጠልም አይቻልም። እንደ ህብረተሰብም ደግሞ ማየት አለበት። መንግስት ደግሞ የኢኮኖሚ ጉዳይና የሀገሪቱ ያለው ሁኔታ ያሳስበዋል። ለረጅም ጊዜ እንደዚህ ብሎ መቀጠል የሚችል በተለይ ደግሞ ይሄ ኮሮና ቀላል አይነት ስለሆነ ሰዎችም ኃላፊነት መውሰድ አለባቸው። ቤተሰቦችም ወላጆችም ኃላፊነት ወስደው በስነ ስርዓት አንዱ ለአንዱ ወደ መተሳሰብ ወደዚህ አይነትና ከኮሮና ጋር አብረን የምንኖርበትን እየተሳሰብን አብረን የምንኖርበትን ሁኔታ እያንዳንዳችን እንደ ህዝብ ወደዛ ደረጃ መምጣት አለብን ነው አሁን እየታሰበ ያለው። ምክንያቱም እስከመቼ ድረስ ይቀጥላል? ነገ ሌላ ሊመጣ ይችላል። ነገ ወደ እንደዚህ ያለ ነገር ሊፈጠር ይችላል እና እንዴት ነው እንደ ሀገር እንደዚህ ብሎ መቀጠል የሚቻለው? እና አብሮ በማሰብ ነው። ህክምናውን ብቻ በመናይበት ጊዜ የኢኮኖሚ ጉዳይ ሊዛባ ይችላል። እንደገና ደግሞ ህክምናውን ብቻ ካየህ ደግሞ ማለት ኢኮኖሚውን ብቻ ካየህ ደግሞ የጤና ጉዳይና ሁለቱንም በአንድ ላይ በዚህ ወላጆች ልጆቻቸውንም እና ሁኔታውን ምርመራ እያደረጉ ያው የታመመ ልጅ ትምህርት ቤት አለመስደድ ትልቁ ነገር ይሄ ነው እና በዚህ ሁኔታ እንግዲህ እስኪ እናየዋለን። ነገ ይጀምራል። ኦኬ በመጨረሻ በሂደት እናየዋለን። ቢሰራ ከሆነ ይሰራል። ያው ኮሮና እንግዲህ ህዝቡ ያውቃል ምን እንደሆነ መጀመሪያ ላይ መቼም አሁን ግን ብዙ 2 አመታችን ነው ከኮሮና ጋር የምንኖረውና ህዝቡም ያውቃል፣ ተረድቷል፣ ተገንዝቧል፣ ያስባል፣ ይመረምራል የሚል ግምትም አለና ለህዝቡ ኃላፊነት ሰጠን ትንሽ ጊዜ ማየት አለብን። ያ ሁሉ በሂደት ይታይና ቁጥሮች እኮ ይታያሉ። ምንድነው እየሆነ ያለው? ይሰራል አይሰራም የሚለው ደግሞ ከጥቂት ጊዜ በኋላ ታይቶ
እንደገና ይመዘናል ማለት ነው። እስኪ በክትባቱ ዙሪያ አንድ ሁለት ቃላት እንቀያየርና ክትባቱን ያልተከተቡ ሰዎች አሁን ወደ ተለያዩ ድግሶች ወይም ፓርቲዎች ወይም ስብሰባዎች መሄድ ይችላሉ ወይ? እንደገና አንዳንድ ብዙ የውጭ ሀገሮች ደግሞ ባልተከተቡት ላይ ገደቦችን እየጫኑ ነው። ይሄን አንተ እንዴት ታየዋለህ? ሰውን ማስገደድ አይቻልም። እንዲከተብ ማስገደድ አይቻልም፣ መብቱ ነው። የሰው ልጅ አልከተብም ማለት መብቱ ነው። ነገር ግን ያልተከተቡ ሰዎች አንድ ነገር ማወቅ ያለብን ያልተከተቡ ሰዎች በበሽታው ከመታመምና በሽታውንም የማስተላለፍ ያላቸው እድል እጅግ ከፍተኛ እና ስለዚህ አሁን የራሳቸውን ብቻ የሚመለከት ነገር ሳይሆን ሌላውንም የሚመለከት ነገር ነው እና እዚህ ላይ ነው አሁን ነገሩ ሌላውን ላለመጉዳት ማለት ነው። ለምሳሌ እኔ ሐኪም ነኝ፣ ያልተከተበ ሰው የኮሮና ምልክት ያለው ሊመጣ ይችላል መርምረኝ ብሎ ማለት ነው። በእርግጥ በህይወትና እንደዚህ ያሉ ነገሮች አሳሳቢ ናቸው። ለራሳቸው ይችላሉ፣ ሌላውን ሰው ግን በሚጎዳ ሁኔታ ግን መንቀሳቀስ አይቻልም። መንቀሳቀስ ጋቢ በእርግጥም የሰውን መብት በተለይ በዚህ ማንኛውም ሰው ለሰውነቱ ባለቤቱ ራሱ እስከሆነ ድረስ ሌላው አስገድዶ የሚያደርገው ነገር አይኖርም፣ በተለይ በክትባቱ ዙሪያ ማለት ነው። ግን አጠቃላይ አሁን የሚታየው ሁኔታ የምናየው ከሆነ እንደ ሙከራ ነው የምንወስደው ማለት ነው። ይህንን ተለይቶ መቆያውንም ትንሽ ለላይ ማድረግ ሁኔታ ሌላውንም በሙሉ አገሪቱም ደግሞ በኢኮኖሚ እንዳትደቅ የሚያሳይ ሁኔታ የጤንነቱን ጉዳይ በሙከራ ላይ ነው የምንገባው ማለት ነው። ከሐሙስ ጀምረን በሙከራ ሳይሆን አሁን ነገሩ ወደዚህ ደረጃ እንዴት ደረስን የሚለውን ማሰብ አለብን። አሁን መንግስት እንደምታየው ትንሽ በድሮ ጊዜ የማካበድ ሁኔታ ነበር። አሁን ነገሩን የማቃለል ሁኔታና ኃላፊነቱንም ቀስ በቀስ ቢዱዱንም እንደምታየው 10 ቀን ነበር ወደ 7 ቀን አሁን ወደ 5 ቀን ይያለ ቀስ በቀስ ነገሮችን ወደ መላላትና ኃላፊነቱን መልሶ ወደ ህዝብ የማስተላለፍ ሁኔታ በደረጃ ያያየነ ይመስለኛል። ይሄ ለምንድነው ወደዚህ ደረጃ ያደረስነው በመንልበት ጊዜ ይሄ አሁን የመጣው ኮሮና እንደባለፈው አደገኛ አይደለም እና ይገላል። ከ60 ዓመት በላይ ያሉትን የሚገላል። አሁንም በከባድ ሁኔታ ሆስፒታል ያስተኛል። ወደ 200 ፕላስ የሆኑ ሰዎች ሆስፒታል በከባድ ሁኔታ ይተኛሉ በኮሮና ምክንያት። አደገኛ ነው በእርግጥ ለትላልቅ ሰዎች በተለይ። ነገር ግን አብዛኛውን ጊዜ ካለፈው ኮሮና ጋር በሚተያይበት ጊዜ ቀለል ያለ ነው። አንዳንድ ሰዎች ባለማረች ከጉንፋን ጋር ያወዳደሩታል። እንደዛ ከሆነ ታዲያ ለምንድን ነው የሁሉ ጫና የሚያስፈልገው? ለምንድን ነው ለቀቅ እናደርግም የሚለውና አሁን ባላንስ ያደረግነ ነው ምን ሄደው እና በሂደትና ያወደን ነገሩ ተለቆ አሁን ለምሳሌ በብሪታንያ የምታይበት ጊዜ በእንግሊዝ ሀገር ነገሩን ሁሉ ለቀውት በእርግጥ ብዙ ሰውም የታመመም አለ እና ስለዚህ መንግስት ኃላፊነት አለበት እና አሁን ወደዛ እየሄድነ ነው። በሂደት ነው ምን ሄደው እንደውም ነገሩ ሁሉ ያቆም፣ ግደባው ሁሉ ያቆም፣ ነገሩ ሁሉ ያብቃ፣ ማስየካው ያቆም፣ ነገሩ ሁሉ ያውቃና እንየው ነገሩ የሚሉአሉ። ግን ይሄ አደገኛ የሆነ ነው። ዶክተር ዳንኤል አመሰግናለሁ ዶክተርን። ከዛም በተረፈ ደግሞ እንደዚሁ ማክሰኞ እስራኤልን ባነጋገርንበት ዕለት ደግሞ እንደገና ወደ ኋላ ተመልሻለሁ፣ እንደገና ወደፊትም እየሄድኩ ነው። ዶክተር ሊኦርን ከጤና ጥበቃ እና ከጠቅላይ ሚኒስትሩ ጽሕፈት ቤት ጋር በመተባበር ስለ ኮሮና በሽታ የምናቀርበውን ዝግጅት እና ውይይት በመቀጠል ዶክተር ሊኦርን አነጋግረን ነበር። እነሆ። שלום לך דוקטור ליאור. שלום. עם דוקטור ליאור גם משתתף בדיון פרשנינו גבי וורקו מחיפה. שלום לך גבי. שלום פסיל, שלום דוקטור. דוקטור, השאלה הראשונה שלי, זה היום יצא פרסום שמעל גיל 18 אפשר לחסן את הסיבוב הרביעי. אבל בצד השני, לפני כמה ימים היה איזו בדיקה מסוימת מתל השומר, כאילו לא כל כך מוצלח החיסון הרביעי. אז אני אסביר. המחקר שיצא מבית חולים תל השומר הראה שאחרי החיסון הרביעי,
רמת הנוגדנים חוזרת להיות כמו אחרי החיסון השלישי, שזה דווקא ממצא מצוין. זה תוצאה מאוד מאוד טובה. אבל ככה לא הוסבר, ככה לא הובן. נכון, ולכן אני כאן כדי להסביר שהמחקר מתל השומר מראה שאחרי חיסון רביעי, רמת הנוגדנים שלאט לאט ירדה אחרי החיסון השלישי, אחרי החיסון הרביעי חוזרת להיות שוב פעם גבוהה. ולכן לאוכלוסיות הסיכון המליצו להתחסן, ועכשיו הצט"ם המליץ, עדיין אין החלטה סופית, אבל המליץ שמי שרוצה ומעוניין יוכל לקבל מנה רביעית. אבל זו רק המלצה. כרגע זה המלצה של הצט"ם, צריך לקבל אישור מנכ"ל משרד הבריאות. ברור. ጋቢ ትርጉም በቃ እንግዲህ ፋሲን የጠየቀው አራተኛው ዙር ክትባት እሱ ከ18 ዓመት በላይ ለሆኑ ሰዎች እንዲሰጥ የሚል ሁኔታ አለ። ባለፈው ግን የነበረው በተለይ በሽባ በሚባለው ሆስፒታል ተላቪቭ እዚያ የነበረው ምርመራ ጥናት ያሳየው ግን ጥሩ አጥጋቢ እንዳልነበረ ነው በሚል ሁኔታ ነበር ፋሲን የጠየቀ። ይህን ጥያቄም ዶክተር አስመልስ ምንድነው በመጀመሪያ ይህን አስረዳለሁ አለች። እዚያ ጥናቱ ያለው ምንድነው አራተኛውን ክትባት ከወሰዱ በኋላ ልክ ሶስተኛውን ክትባት እንደወሰዱት የመከላከሉ ሁኔታ ልክ ከዚያ ጋር ነው የተስተካከለ እንጂ ጭራሽ ጥሩ እንዳልሆነ የሚያሳይ ሁኔታ አይደለም። ስለዚህ ይሄ አሁንም ከ18 ዓመት በላይ ለሆኑ ሰዎች ክትባቱን እንዲወስዱ የሚለው ምክር አዘል ነው እንጂ ይሄ በውሳኔ ደረጃ አሁንም ተወስኖ የቀረበ ጉዳይ አይደለም ነው የምትለው። ኦኬ ሸይላ በክሻ ጋቢ ዶክተር השאלה שלי, דוקטור, משרד הבריאות הודיע אתמול, נראה לי מאתמול, 40, מ-35 עד 40 איש נפטרו, ועדיין לא הכל סופי סגור שהם נפטרו מקורונה. האם המגמה הזאת הולכת לעלות יותר נפטרים מקורונה? אז חשוב להגיד שאנחנו רואים שהאומיקרון הוא מאוד מדבק. הרבה מאוד אנשים נדבקים. אבל חשוב לי להדגיש שמי שמחוסן עם מנה שלישית, עם בוסטר, מוגן בצורה מצוינת נגד אשפוזים, נגד מחלה קשה. עכשיו, אנחנו יודעים שאנשים שהם לא מחוסנים, או אנשים שעבר זמן מהחיסון, או לא קיבלו בוסטר, לצערנו יכולים לחלות קשה גם מהאומיקרון. ואנחנו רואים בימים האחרונים בבתי החולים בישראל, שיש עלייה גדולה במספר המאושפזים מקורונה, ולצערנו בימים האחרונים גם רואים שיש יותר תמותה. משרד הבריאות צריך לעבור על כל תעודת פטירה ולתקף, לראות שהכל נכון, ורק אז יכול לפרסם נתונים. עדיין לא ברור? לא, ברור. פשוט תהליך התיקוף לוקח זמן. ולכן כל יום מעדכנים לאחור את המספרים, כי זה פשוט לוקח זמן. ובהחלט לצערנו אנחנו רואים שגם מספר הנפטרים הולך ועולה עם העלייה בתחלואה. אוקיי, דוקטור ליאורן, ጋቢ የጠየቀው የሟቾች ጉዳይ ነው። 35-40 የተባለው ምን ያህል እውነት ነው ወይ ትክክል በኮሮና መሞታቸው የተረጋገጠ ነው የሚል ጥያቄ ነው። እሷ እንደምትለው ባለፉት ጥቂት ቀናት ይህ ሁኔታ እየተፈጠረ ነው። ትክክለኛው ተጣርቶም በይፋ እየወጣ መገኘት ላይ ነው። እርግጥ ኦሚክሮን የተሰኘው ይሄ አዲሱ ዝርያ ብዙ ይተላለፋል እንጂ ይህን ያህል ጉዳት አያደርስም በተከተቡት 3 ክትባት በተከተቡት ላይ። ነገር ግን 3 ክትባት ባልተከተቡት ላይ ብዙ ጣጣ ሊያመጣ ይችላል ዶክተር ሊዮር የምትለው። ዶክተር ሊዮር በብחינת הדיווח המעודכן על המספר חולים, מספר הנדבקים וכו' וכו', יש איזו איטיות מסוימת שאנחנו רואים את הדיווחים של יום לפני. מציינים גם בכל אמצעי התקשורת את התאריכים מסוימים. מה קרה עכשיו? מה התבלבלות פה? חשוב להגיד שזה לא בלבול, אלא זה נובע מעומס על המערכת של המחשוב. בגלל שיש הרבה מאוד נדבקים בזמן מאוד קטן, והרבה מאוד בדיקות קורונה שעשו גם בזמן מאוד קצר, המערכות מחשוב היו בעומס גדול, ולקח כמה ימים עד שסידרו את זה, וברגע שסידרו את זה, הנתונים מגיעים ומסדרים את זה, עכשיו זה כבר עובד טוב. אוקיי, גבי?
አሁን እንግዲህ ፋሲል የጠየቀው ጥያቄ በተለይ በጤና ጥበቃ ጽሕፈት ቤት በኩል የሚያስተላልፈው ወይም ደግሞ በኮሮና የተያዙትን በበሽታ የተያዙትን ቁጥር የሚያስተላልፈው በጣም ዘግይቶ ነው በዘገየ ሁኔታ ነው የሚያስተላልፈው እና ይሄ ምን ነው እንደዚህ የተምታታው ነበረ እሷም ያለችው ምንድነው ዶክተሯ አይ ምንም አልተምታታም የሆነ ችግር ነበረ ያንን ችግር ለመቋቋም ተችሏል አሁን በሙሉ በትክክል በጊዜው የሪፖርት የሚደረግበት ሁኔታ ይፈጠራል ወይም ተፈጥሯል ነው የምትለው שאלה או אני עובר לשאלה שלי? אז יש לי זה שאלה, יכול להיות אולי אם את מעודכנת דוקטור, אמן היום דיווח לגבי התופעות של ילדים, מי שבאמת חווה את אומיקרון, בהודו, בארצות הברית, עשו את הבדיקה ויש את הבעיות נברולוגיות ויש פרפוסים, האם זה נכון? אז חשוב להגיד שאלו דיווחים מאוד ראשוניים, וצריך להמשיך לעקוב, אבל כן, יש דיווחים מהעולם, שיש ילדים שהיה עם קורונה ודלקת מוח, אנצפליטיס, או קורונה ופרקוסים, פימס אנחנו כבר מכירים גם, אז אנחנו עוקבים אחרי זה, וחשוב להגיד שוב שזה דיווחים ראשוניים, וצריכים להמשיך לעקוב אחרי זה. ጋቢ ጠየቀው አማን ባደረገው ጥናትና በደረሰበት ሁኔታ በተለያዩ የዓለም ክፍሎች ህንድ መሳሰሉት ሀገሮች በተለይ በልጆች በኩል በኮሮና የታመሙት በኦሚክሮን በኋላ ችግር እየተፈጠረባቸው ነው ራሳቸውን የመጣመም ሁኔታ አፍ የመቆላጠፍ ሁኔታ ሌሎች ሁኔታዎች እየተፈጠሩ ነው ምን ያህል እውነት ነው የሚል ጥያቄ ነበር እንደ ዶክተሩ አመለካከት ገና የመጀመሪያ ጥናት ነው ሁሉ ነገር ግልጽ አይደለም ብላለች השאלה האחרונה דוקטור, הסימנים של אומיקרון הם דומים לדלטה או לקורונה הקודם שהיה, נניח בנושא של הסימנים שמישהו שחולה, נניח בנושא של נזלת, טעם וריח וכו' וכו', או שונה לחלוטין? אז השאלה מצוינת, אנחנו יודעים שבסך הכל הכללי, אי אפשר להבדיל בין קורונה לבין אומיקרון לפי הסימנים. רק בדיקה מסוימת יכולה להבדיל ביניהם. הם מתנהגים מאוד דומה. מה שאנחנו כן יודעים ששונה, באומיקרון יש יותר בילדים קוצר נשימה של דרכי אוויר עליונות, מה שאנחנו קוראים לו שיעול נבחני. ואנחנו גם יודעים שגם בילדים וגם במבוגרים, באומיקרון יש פחות שינוי של חוש הטעם והריח. יש את זה, אבל קצת פחות מאשר הדלטה. אלו ההבדלים. אבל יש, אבל קיים. נכון, יודעים שיש קצת פחות שינוי טעם וריח באומיקרון מאשר בדלטה. גבי. እንግዲህ ፋሲል የጠየቀው ጥያቄ በተለያዩ ዝርያዎች ይመጡ ነበረ ለምሳሌ በኦሚክሮን እና በዴልታ መካከል ልዩነት አለ ወይ የሚል ጥያቄ ነበረ ፋሲል የጠየቀው በዚህ ላይ ዶክተር አስተመልስ አዎ ልዩነቶች አሉ ግን እነሱ የሚጣሩትኝ አንደኛ በመርመራ ነው በሁለተኛ ደረጃ ለምሳሌ በኦሚክሮንን ብንወስድ በተለይ በልጆች ላይ አንዳንዴ መተንፈስ ችግር ያይከሰትባቸዋል ሌላው ከነበረው ማለት ነው ስለዚህ እነዚህን ለምሳሌ በተረጋገጠ ሁኔታ ማወቅ የሚቻለው ያው በመርመራ በሚደረገው ጥናት ነው דוקטור, אני מאוד מודה לך, בשביל המצוות שלנו, כמו תמיד. תודה רבה. תודה, שמחתי להתראיין. אנחנו רוצים אותך בחזרה פעם הבאה גם. תודה, תודה. אני שלכם, מתי שתרצו אני שלכם. תודה רבה. በጣም አመሰግናለሁ ዶክተር ሌው ስለምታደርገው አስተዋጽኦ ማስታወቂያ ከማስታወቂያ ተመልሰናል ሰለሞን ተካ እንዲሁም አቶ ደስታው ቢሰጥ ሁለቱም ነፍሳቸውን ይማር በያዝነው ሳምንት የመወያያ ርዕሶቻችን ነበሩ ረቡዕ በቀትር በኋላ የወቅታዊ ዜና ክፍለ ጊዜ ጋቢ ወርቁ ተንታኛችን ቃል አቀባያችን አስተያየቱ ሰንዝረዋል ወደ ሟቹ ሰለሞን ተካ ነፍስ ይማር ስናልፍ በዛሬ ዕለት ጉዳዩ ፖሊስ መኮንን በሰጠው ምስክርነት ቃል በድርጊቱ አለመጸጸቱን ገልጿል እንዴት ነበር የምስክርነት ቃሉ ለምንድነው ያለጸጸተው እንግዲህ ሃይፋ ከሚገኘው
ፍርድ ቤት ነው። ከዛ ቀርቦ ለመጀመሪያ ጊዜ ቃሉን በፍርድ ቤት ሲሰጥ ይሄ ገዳዩ ፖሊስ ማለት ነው በመጀመሪያ ደረጃ በጣም በከፍተኛ ጠባቂዎች ታጅቦ ነው የመጣ። ከዚያም እንደገና ጭምብል ለብሶ ነበር ንግግሩን ያሰማ። በዚህ ንግግሩም ለዳኞች ለፍርድ ቤቱ የሰጠው ቃል ምንድነው? እኔ አደጋ ላይ ነበርኩ፣ ህይወቴ አደጋ ላይ ነበረ፣ ቤተሰቦቼ አደጋ ላይ ነበሩ። ስለዚህ እነሱን ህይወቴንን ወየኔ ህይወት ወይም ደግሞ የሰለሞን ተካ ህይወት በሚለው ላይ እኔ የራሴን ህይወት ለማዳንና እኔም ደግሞ እሱን ለመግደል አስቤ አልነበረም። ግን ምንም አማራጭ ስላልነበረኝ ተኩሼ በተኮስኩት ተኩስ እሱ ህይወቱ ሊያልፍ ችሏል። ግን እኔ ሆን ብዬ ያደረኩት አይደለም። እንዲያውም የማሃሽ የሚባሉትን የፖሊስ መርማሪ ክፍል እነሱን ነው በከፍተኛ ደረጃ የወነጀለ። እኔን ልክ እንደ ትልቅ ዱርዬ ነው ያዩኝ። ትክክል አይደለም። እኔ ምንም ጥፋት አልነበረብኝም። የሰራሁት ስራ በሙሉ ራሴን ለመከላከልና ባለኝ ስልጣን መሰረት ያደረኩት ስራ ነው። ስለዚህ እኔ እንዲያውም በዚህ ላይ ጥፋተኛ አይደለሁም በሚል ሁኔታ ነበር እንግዲህ ፖሊሱ ይህንን ያስተላለፉት። ሌላ ጥያቄ የተጠየቀው አሁን ምንድነው የምታረግ ምን እየሰራህ ነው የምትስተዳደር በሚል ሁኔታ ጠይቀውት ነበረ። በዚህ ጥያቄ ላይ የመለሰው መልስ ምንድነው? እኔ ከፖሊስ በፖሊስ ስር እያገለገልኩ የምገኝ ነኝ። እስካሁን ድረስ ማንም ከፖሊስ ያወጣኝ ሰው የለም። ስለዚህ በፖሊስ እያገለገልኩ ነው የምገኘው ብሎ ቃሉን ሰጥቷል። ከዚህ በፊት የድሮው ምናልባት የድሮው የውስጥ ጉዳይ ሚኒስተር ምክትል ሚኒስተር ጋዲ ባርከን ያኔ ይሄ የሱ ጉዳይ በተነሳበት ጊዜ እኔ ከፖሊስ አባርሬዋለሁ የሚል ቃል ሰጥቶ ነበረ። የፓርላማ አባል ጋዲ ይባርከን ያኔ ምክትል የሀገር ውስጥ አስተዳደር ሚኒስተር ነበረ። ያኔም እኛም በተደጋጋሚ ጉዳዩ ትክክል እንዳልሆነ አስተላልፈን ነበር። ያኔም ጋዲ ባርከን እኔ ከፖሊስ አባርሬዋለሁ እሱ ከፖሊስ የለም፣ ስለዚህ ውሸት በህዝብ አትንዙ እያለ እኛንም ሲናገር ወይም ደግሞ ሲተቸን ነበረ። ሆኖም ግን አሁን ራሱ ፖሊሱ እንደሚናገረው ከሆነ እኔ ከፖሊስ አልወጣሁም፣ በፖሊስ ስር ሁኜ እያገለገልኩ እገኛለሁ የሚል ሁኔታ ነው ያስተላለፈ ፖሊሱ። አሁንም ቤተሰብስ የሟች ቤተሰብስ በዚህ ጉዳይ ምን ይላልኝ? በጉዳዩ ካልተጸጸተ ባደረገው ስራ እንግዲህ ከዚያው ከቦታው የነበሩትኝ ቤተሰቦችና ሌሎችም እንዲሁ ታዳሚዎች የነበሩት እነሱ እንደውም ቀስ ብለው ድምጣቸውን ቀስ አድርገው አንተ ነፍሰ ገዳይ እያሉ ነበር የተናገሩት። ይህ ፖሊሱ የሰጠው ቃል ለቤተሰብ በጣም ትክክል እንዳልሆነና እንደገና አዙሮ ልባቸውን እንደሚሰብራቸው የሚያሳይ ሁኔታ ነው። እስካሁን ድረስ በጥፋቱ እንኳን ተጸጽቶ ይህን አድርጌያለሁና ይሄ በዚህ ላይ እንደውም ይቅርታ ይደረግልኝ የሚል የጸጸት ንግግር እንኳን የለውም። እንደውም ራሱን እንደ ተጎጂ አድርጎ የሚያይና የሞተው ሰለሞን ተካ እንደ ጥፋተኛ አድርጎ የሚያይ ፖሊስ ነው። ስለዚህ በዚህ ላይ ፍርድ ቤቱ የሚወስነው ጉዳይ ነው። ግን እንደሚታየው ከሆነ ግን አንድ ሰው ያጠፋውን ጥፋት እንኳን አጥፍቻለሁ የማለት ሁኔታ የሌለበት ነው እየታየ የሚገኘው። ቤተሰብ በዚህ ላይ ምን ይላል በዚህ ጉዳይ? እንግዲህ ፍርድ ቤቱ ውሳኔውን የሚሰጠው የሱንን ቃል በሙሉ ከተቀበለ በኋላና እስካሁን ድረስ የነበረውን ሂደቱን ያን ከያዘ በኋላ እዛ በኋላ ፍርድ ቤቱ ውሳኔውን ይወስናል፣ ብያኔውን ይበይናል። ጥፋተኛ ነው አይደለም በሚለው ሁኔታ ያንን ፍርድ ቤቱ ሊያስቀምጥ ይችላል። እንግዲህ ይሄ ፖሊስ ተከሶ የቀረበው ያው በእንዝላልነት ገለሃል በሚባል ነው እንጂ በእንዝላልነት ህይወት አጥፍተሃል ነው እንጂ ገለሃል ወይም ደግሞ ገዳይ ነው ተብሎ በክስ ደረጃ ራሱ አልቀረበም። ስለዚህ ይህ ምስራቱ እስከ 3 ዓመት ድረስ ብቻ ብያኔ ወይም ደግሞ ወደ እስር ቤት የሚያስገባ ነው። ይህንን ያገኛል ተብሎም የሚጠበቅ መስሎ አይታይም። 3 ዓመት ይፈረድበታል ተብሎም የሚጠበቅ መስሎ አይታይም። በእርግጥ ቤተሰብ በዚህ ላይ ከፍተኛ ቅሬታ አላቸው ከመጀመሪያው ቢሆንም ግን ከዚህ በፊትም የነበሩትኝ ወጣቶች በፖሊስ ተገለው ወይም ፖሊስ ገሏቸው ምንም ፍርድ ያልተሰጣቸውም አሉ፣ ለፍርድ ቤት ያልደረሱ አሉ። ይሄ ግን ለፍርድ ቤት ደርሷል። ይሄ ነው እንግዲህ አንዱ ትልቅ ተስፋ የሚሰጠው። ከዚያ ውጭ የሚታየው ሁኔታ ግን ያው ወደፊት የምንከታተለው ሁኔታ ይሆናል። እሺ ጋቢ፣ የራምላይ ከተማ ነዋሪ የነበሩት የአቶ ደስታው ቢሰጥ ነፍስ ይማር ገዳዮቹ እስካሁን ድረስ አልታወቁም።
ሻባክ ምርመራውን እንደሚያካሂድ አስታውቋል። ለምን እንደማያካሂድ አስታውቋልኝ? እንግዲህ ያምሮት ከዚህ ላይም ፖሊስ የሚሰጠው ቃል አንዳንድ የፖሊስ የሚዋሽበት ሁኔታ ማለት ከዚህ በፊት ለደስታው ቤተሰቦችና ለጋዜጣ ለሌሎችም ፖሊስ ይናገር የነበረው አዎ ሻባክ ወይም ደግሞ የአገር መረጃ ድርጅት እሱ በዚህ ጣልቃ ገብቶ በጣም ከፍተኛ መሳሪያም ስላለውና የተለያዩ መረጃዎችንም የማግኘት አቅሙ ስላለው እሱ በዚህ ጣልቃ ገብቶ የአቶ ቢሰጥን ገዳዮች ያገኛል በሚል ሁኔታ ተናግሮ ተጠብቆ ነበረ። በዚህ ላይ ፖሊስም አዎ ሻባክም አለበት የአገር ማለትም የአገር መረጃ ድርጅት እሱ አለበት በሚል ሁኔታ ያው ተናግሮ ነበረ በተደጋጋሚ። አሁን ግን ባለፈው ሳምንት ፍርድ ቤት በቀረቡበት ጊዜ ለፍርድ ቤቱ የመጣው የቀረበው ሰነድ እንደሚያሳየው ከሆነ ግን ሻባክ ከናንዲያውም እንደሌለበት የሚያሳይ ሁኔታ ነው ያለ። በዚህ ጉዳይም አቶ ሞሼን አነጋግረን ነበረ፣ የአቶ ቢሰጥን አማች ማለት ነው አነጋግረን ነበር። ስለዚህ አሁን እስካሁን ድረስ ገዳይ ማን ነው የሚባለው ሁኔታ አልተያዘም፣ አልተገኘም። ከዚህ በፊት አንድ ሁለት ሰዎች ተይዘዋል በሚባል ሁኔታ ያው ተነግሮ ነበር፣ ለቤተሰብ ተነግሮ ነበረ። መጨረሻ ላይ ግን እነሱም በጉዳዩ እንደሌለበት በሚል ሁኔታ ያው በፖሊስ ምርመራ ከተደረገላቸው በኋላ ያው ተለቀዋልኝ። ጋቢንና ያምሮትን አመሰግናለሁ። በዚሁ ርዕስ ላይ ደግሞ አይቸው ባየህ አቶ ሽሎሞ ሞላንና ጋቢን እንደዚሁ በምሽቱ ወቅታዊ ዜና ክፍለ ጊዜያችን አነጋግሮ ነበር ነው። እንግዲህ ተጨማሪ ማብራሪያ ለመቀበል ጋቢን በዙም ከሃይፋ ተናስተልኝ። ጋቢ ተናስተልኝ። አይቸው አቶ ሽሎሞ ተናስተልኝ። ተናስተልኝ አይቸው ተናስተልኝ። ጋቢ እስቲ ተናስተልኝ አቶ ሽሎሞ። እንግዲህ ወደ መጀመሪያው ጥያቄን ወደ አቶ ሽሎሞ ባንተ ልጀምርና እንግዲህ በተለይ በደስታው ቢሰጥ አሟሟት ዙሪያ የሀገር ውስጥ መረጃ ድርጅት ወይም ሻባክ ምርመራውን በዚህ ምርመራ ውስጥ ጣልቃ እንደማይገባ አስታውቋል። በቤተሰቡን ዘንድም ቅሬታ የተሰማ ነው። እንዴት ትመለከታለህ ይሄን? አልገባኝም። የምን ጥያቄ አለ? የማንን ሻባክ በደስታው ቢሰጥ አሟሟት ዙሪያ ጣልቃ ገብቶ ምርመራ እንደማያደርግ አሳውቋል። በቤተሰቦችም ትንሽ ቅሬታ ተሰምቷቸዋል። በአጠቃላይ ሁኔታውን ስንመለከተው በእውነት አንዳንዴ እኛ የማንረዳቸውና ሊገቡን የማይችሉ መንግስታዊ ውሳኔዎች አሉ። እኔ ይህን ጉዳይ በተመለከተ ለምን ሻባክ ጣልቃ እንደማይገቡበት ግልጽ አልሆነልንም። ጉዳዩን ሻባክ ገብቶ አይቶ መርምሮ መጠየቅ ይገባው ነበር። በአጠቃላይ ግን እኔ ብዙ መረጃም ስለሌለን ነገሮችን በደንብ አድርገን ስላላጠን ናቸው ይሄ ነው ብሎ መናገሩን አልፈልግም እንጂ በአጠቃላይ ግን በእኔ ሁኔታው የሚያሳዝንና በቃ ምንም ግልጽ ሊሆን ያልቻለ ሁኔታ ነው። ጋቢ ያው እንግዲህ ሻባክ ያልገባበት ምክንያት ምናልባት ከፖሊስ ያለ ችግር መስሎ ይታየኛል። ፖሊስ ያለፈው ወይ ደግሞ የተከሰተውን ድርጊት ልክ እንደ ወንጀል በመውሰዱ ምክንያት መስሎ ይታየኛል። ምክንያቱም የሽብር ፈጠራ ድርጊት ተብሎ ቢወሰንና በዚህ ላይም ምርመራው ቢካሄድ ቢሆን ፖሊስ አቅም ካነሰው ሻባክን ይጠይቃል። ሻባክ ደግሞ በዚህ ላይ በሽብር ፈጠራ ድርጊት ለሚካሄደው በየትኛውም ቦታ እሱ የመግባትና የመመርመር እውነቱን ለማውጣትና ሽብርተኞችን ለመያዝም ከፍተኛ ጥረት ያደርግ ነበረ። በዚህ ላይ ግን ፖሊስ ምናልባት ወይ የራሱ የሆነ ወይም ራሱን አጋልጦ ላለመስጠትና አቅም እንዳለው አድርጎ ለማሳየት የሞከረው ሙከራ መስሎ ይታየኛል። ከዚህ በፊት ለቤተሰብ ሻባክም ገብቶ በዚህ ላይ ምርመራ ማብሮ እያደረገ ነው የሚል አንዳንድ መግለጫዎችን ፖሊስ በተለይ ለቤተሰብ ቀስ አድርገው ሲናገሩ እንደነበር የሚያሳይ ሁኔታ ነው ያለ። ከዚህ በፊት እንግዲህ የቤተሰቡን ያቶ ቢሰጥ አማች ሞሽንም አነጋግረን ነበረ። በዚህ ላይ ለቤተሰብ ሲሰጥ የነበረው መልእክት ይሄ ነበረ። ግን እዚያ በኋላ ወደ ፍርድ ቤት ከሄዱና
መርማሪ ክፍል ማለትም የመርማሪ ዳኛ ይቁም እና ይቋቋምና እሱ ይመርመር በሚባልበት ጊዜ ከዚያ ላይ የቀረበው ሪፖርት ግን የሚያሳየው ሻባክ ከናንዲያው ከመጀመሪያው አንስቶ እንዳልገባና ምንም በዚህ በጉዳዩ ምንም አይነት ምርመራ ያካሄደ እንዳልሆነ የሚያሳይ ሁኔታ ነው ፍርድ ቤቱ ወይም መርማሪ ዳኛው ያስቀመጠው። ስለዚህ አሁን ፖሊስ ወይ ራሱ ይሄንን ትኩረት ሰጥቶት በደንብ እየሰራው አይደለም። አጥም ካነሰው ደግሞ ሻባክን የሀገር ውስጥ የደህንነት ኃላፊ ወይም ደግሞ አገልግሎት የሚሰጠውና እሱነን አይ ከናንተ እርዳታ እፈልጋለሁና እናንተ ይሄን ጉዳይ እልባት እንዲሰጥ ወይም ደግሞ ገዳዮች እንዲገኙ እግዙኝ ብሎ ቢጠይቅ ምናልባት ሊገቡ ይችላሉ። ግን ሻባክ ሁሉ ስራው የሚያተኩረው ስራው ምንድነው? ሽብር ፈጠራና አገሪቱን አደጋ የሚጥል ነገር በሚሆንበት ጊዜ ሻባክ በዚህ ውስጥ ጣልቃ ይገባል። የወንጀል ጉዳይ ከሆነ ግን ሻባክ በዚህ ላይ ጣልቃ አይገባም። ለዚያም ነው እንግዲህ በተለይ በአረብ ክልልም በሚደረጉት አንዳንድ ግጭቶች በወንጀል ሁኔታ ከሆነ እኔ አልገባም የሚልበት ሁኔታ አለ። ህጉም አይሰጠንም የሚል ምላሽ የሚሰጡት ማለት ነው። እሺ አቶ ሽለሞ ወዳንተ ልምጣና አሁን ደግሞ እንግዲህ ወንድማችን ሰለሞን ተካን ነፍሱን ይማረውና የገደለው ፖሊስ ተጠርጥሮ አሁን በተጠርጣሪው ፖሊስ በዛሬው ዕለት ለመጀመሪያ ጊዜ ፍርድ ቤት ቀርቦ ቃሉን ሰጥቷል። ይህን የምስክርነት ቃል የሰጠውም በጣም የሚገርም ነበር። በአንተ በኩል እንዴት ተመለከትከው ይሄን? በመጀመሪያ ደረጃ ሰለሞን ተካ በእውነት የሰለሞን ተካ ታሪክ ገና በብዙ መጽሐፍም በፊልምም የሚወጣ ታሪክ ነው ብዬ ነው የምገምተው። ያሉትን ሂደቶች ስናያቸው የሚገርሙና የሚደንቁ ናቸው። ፖሊሱ ይሄ የመጣው በብዙ ፖሊሶች ታጅቦ ልክ ቤተሰቦች ወይም ሌላው ሰው መጥቶ ያን ሰውዬ እንደሚገለው አድርገው በቃ በደንብ ጠብቀው ነው ያመጡት። በከፍተኛ ሁኔታ ጥበቃ ነበር። በከፍተኛ ሁኔታ ጥበቃ ነበረ። ያማሳየው ልክ ቤተሰቦቹ የሰለሞን ተካ ጉዳይ ተቆርቋሪ ሰዎች ሰውየው ላይ ጉዳት ሊጥሩ ነው ማለትና ፍርድ ቤቱን ለማስፈራራትና ይሄ የገዳዩ ህይወቱ አደጋ ላይ እንደሆነ ለማርጎ ለማሳየት ለማጋነን ተብሎ የተደረገ ነው። ይሄ ራሱ በጣም የሚያሳዝንና የሚገርም ነገር ነው። ይህ በእንዲህ እንዳለ ግን እዛ ደግሞ ቃሉን በሚሰጥበት ለመጀመሪያ ጊዜ ፍርድ ቤት ቀርቦ እንዴት ነው ያለው? እኔ ሰለሞን ተካን ለመግደል ብቻ ሳይሆን ጸጉሩ እንኳን ትንሽ እንድትነካ አልፈለኩም ነበር። ለመግደል በፈልግ ምንም እንኳን መብት ቢኖረኝም ማለት ለመግደል እንኳን በፈልግ ኖሮ ቀጥታ ሽጉጡን ከደረቱ ላይ እንትን አድርጌ እገለው ነበር። ግን ያላ ለረጋ አልፈለኩም እና አሁንም ቢሆን በነበረው ሁኔታ አሁን ምን ታረጋለህ ብትሉ አሁን ተመልሼ ያውን ነው ማደርግ ማለት ነው ያለው። አደርገው ነበር መልሼ የሰራሁትን ድርጊት አደርገው ነበር። ያ ማለት ምን ማለት ነው? ስለዚህ ስሙቷን ችግር የለውም እኔ አጥፊ አይደለሁም ነው። እና በጣም የሚገርም አባባል ነው። እንዲያውም እንኳን በመጀመሪያ ደረጃ በመጀመሪያ ይቅርታ መጠየቅ ሲገባው ቤተሰቦቹን፣ እናቱን፣ ወንድሞቹን ሰውየው በዚህ ሁኔታ ህይወቱን ስላለፈ በጣም አዝናለሁ፣ ፍርድ ቤቱንም ይቅርታ ጠይቃለሁ ብሎ እንደመናገር አይኑን አፍጦ ጥርሱን አግጦ ጆሮውን አንስቶ የመጣው እንዴት ነው? እኔ ያደረኩት ነገር ጥፋት አይደለም፣ አሁንም ቢሆን በዚህ አጋጣሚ ቢኖር ኑሮ ዛሬም ቢሆን ማድረግ ከነበረብኝ እንደዚህ ያደርጋለሁ ማለቱ በጣም የሚያስገርም የሚዘገነን አቀራረብና የሚዘገነን ቃል ነው የሰጠው። እሺ ጋቢ አጠራ አድርገህ። በእውነትም ይሄ ፖሊሱ አሁን አቶ ሽሎሞ እንዳለው በጣም አይኑን ያፈጠጠ ሰው ነው። እሱም አሁን እንዳለው ምንድነው ያለ ከሁለት አንዳችን አንዱ ይሞት ነበር አለ። ከሁለት አንዳችን አንዱ ይሞት ነበር። እኔ እርምጃ ባልወስድ እኔ ነበር የምሞተው። ስለዚህ እኔ እርምጃ የወሰድኩት ራሴን ለመከላከል ራሴን ለማዳን ያደረኩት እርምጃ ነው። በመጀመሪያ ወደ ወጣቶች እጄ ነበረ። ወጣቶች ከዛ ከነሱ ከተለየ በኋላ በድንጋይ ያሳደዱ ደበደቡኝ። ቤተሰቦችንም እንደዚህ በድንጋይ ደበደቡ። ስለዚህ የራሴን እርምጃ መውሰድ ስለነበረብኝ ይሄን እርምጃ ወስጃለሁ። ስለዚህ ምንድነው እንዲያውም እኔ ሌላው ህጉ እንኳን የሚፈቅድልኝ አስቀድሜ ወደ እነሱ የመተኮስ ህጉ ይሰጠኝ ነበር። ቢሆንም ግን ያው የተኮስኩት መጀመሪያ ለማስጠንቀቂያ ነበር የሚል ሁኔታ ነበር እሱ ያስተላለፈ። ሌላው ደግሞ አሁንም ፖሊስ
በፖሊስ ስር እየሰራ እንዳለ የሚያሳይ ሁኔታ በዛሬው ዕለት ተጠይቆም ነበረ። ስለ ውይይቱ አቶ ሽሎሞንም ሆነ ጋቢን በጣም አመሰግናለሁ። ማስታወቂያ ከማስታወቂያ ተመልሰናል። ክቡራትና ክቡራን ተመልካቾቻችን እንግዲህ እንደተለመደው ከዚህም ከዚያም ዝግጅታችን የተለያዩ ዝግጅቶችን ይዘን እንቀርባለን። የሀገር ውስጥም የውጭም። በተለይ አይናችንን የሳበው አዲሱ የኢትዮጵያ የመከላከያ ሚኒስቴር ጽሕፈት ቤት ነው። የድሮ የጦር ኃይሎች አውሮፕላን ማረፊያ አዲስ አበባ አካባቢ ነው የተሰራው። በጣም የሚገርም ነው። ብዙዎች ያደነቁት ነው። ልዩ ዶክመንተሪና ጥናታዊ ፊልም ተዘጋጅቶ ነበር። ከመጀመሪያው ጀምሮ እስካሁን ድረስ ያለውን ተጨባጭ ሁኔታ ለማመልከት አሰራሩን ማለት ነው። እነሆ በያዝነው ሳምንት ማክሰኞ አቀረብነው ዝግጅት ሙሉ ዝግጅቱ 50 ደቂቃ በላይ ነው። ባጭሩ ነው። የህንጻው ባለቤት ወይንም አሰሪ የሀገር መከላከያ ሚኒስቴር ነው። ተቋራጩ ደግሞ የመከላከያ ኮንስትራክሽን ኢንተርፕራይዝ ኤስቢ አርኪቴክቶችና ኃላፊነቱ የተወሰነ የግል ማህበር በአማካሪነት ተሳትፏል። ልብ በሉ ሶስቱም ሀገር በቀል ናቸው። ዲዛይኑ ደግሞ ከኢትዮጵያውያን ስነ ልቦናና ፍልስፍና የተቀዳ ከላይ ይሄ ህንጻ ሲታይ የጦርና ጋሻን ሬፕሊኬት ለማድረግ ነው ዲዛይኑ። ለምን መከላከያንም አገርም የኛ ደግሞ የመከላከያ ያ የሚገልጹት። ስለዚህ ከላይ ቪዥዋሊ ሲታይ ያንን ነገር ጣራው እና ኮርነር ላይ ያሉት ብሎኮች አንድ ላይ ሲታዩ ያንን ለመግለጽ ተሞክሯል ማለት ነው። ስለዚህ እንግዲህ ያንን ነገር በዛ ትራንስሌት ለማድረግ ተሞክሯል ማለት ነው በኪነ ህንጻ። በፊት ለፊት እነዚህ ዙሪያው የምታዩት እንደ ጥልፍ ሆኖ የተቀመጠው በጥቅም ደረጃ ፀሐይ ብርሃን ወደ ውስጥ እንዳይገባ እና ከሴኩሪቲ ጋር በተያያዘ ታሳቢ ተደርጎ ነው ዲዛይን የተሰራው። ግን አይዲያው ኮንሰፕቱ ደግሞ የመጣው ጥልፍልፍ መሆኑ ያው አገራችን በብዙ ዲዛይኖቻችን የልብሶቻችንም ላይ ጥልፍ ላይ ስንጣፍጥ የጥልፍ ዲዛይን ኮንሰፕት አለው። ከዛ በተጨማሪ ደግሞ መጠላለፉ የሀገር መከላከያ ሰራዊት አገሪቷን ዙሪያውን በጣም አንድ ሆኖ በጥንካሬ እጅ ለእጅ በተያይዞ እየጠበቀ መሆኑን በሚያሳይ መልኩ ዲዛይን ሀሳቡ ተቀምጦ ነው ዲዛይኑ የተሰራው። እንግዲህ ዓለም ላይ አሜሪካ ፔንታጎንን ነው፣ እኛ ደግሞ ይሄኛውን ኳድራፕል ማለት እንችላለን። አራት ዊንግ ይዞ በአራቱም ዊንግ ላይ የጋሻና የጦርን ምልክት በሚያሳይ ሁኔታ ዩኒክ የሆነ አቀማመጥ ይዞ የተቀመጠ ነው። ኢንጂነሪንግ ዋይዝ መከላከያነትን የሚያሳይ ዘላቂነትን የሚያሳይ መከላከያ ከድሮ ጀምሮ ያለውን ታሪክ አብሮ የሚያካትት ዛሬ ያለውንም ያካተተ ወደፊት የሚመጣውንም ሞደርናይዜሽንን አብሮ ያካተተ ሲስተም ይዞ ነው የተገነባው። አዲሱ የሀገር መከላከያ ዋና መስሪያ ቤት ሄድኳርተር ህንጻ ግንባታ ከ9 ዓመታት በፊት ነው የተጀመረው። ፕሮጀክቱ የህንጻ ግንባታ ብቻ አይደለም፣ የአረንጓዴ ልማት ስራንና ሌሎች የመሰረተ ልማት አውታሮች ዝርጋታን አካቷል። አንደኛ እንግዲህ ሀገር መከላከያ ዋና መስሪያ ቤት ነው። ይሄ ማለት እንግዲህ በቃ ሀገርን የሚወክል መስሪያ ቤት ወይንም ዋና መስሪያ ቤት ህንጻ ሆኖ በሳይዙም ትልቅ የሚባል ነው። በጣም ብዙ ተለያዩ ፋንክሽኖች የያዘ ነው። ሶስተኛው ነገር ደግሞ ምንድነው ሙያው ላይ ደግሞ የተለያዩ ብዙ ነገሮች
የታየበት የሰራነበትም ህንጻ ነው። የመልክዓ ምድራዊ ስብዕናውም እንዳያችሁት በጣም በርካታ ነገሮችን በአንድነት የያዘ ነው። ህንጻው ብቻ ሳይሆን ቢሮ ነው። ቢሮ ብቻ ሳይሆን የሄሊኮፕተር እና መጠነኛ የሆኑ ጄቶች መነሳት የሚችሉበት የሄሊፓድና ራንዌይ ያካተተ ነው። ከመግቢያው ጀምሮ ቢያንስ 3 ኪሎ ሜትር የሚረዝም ከግራ ከቀኙም ውበት ባለ ከዛ ውጪ ደግሞ በጣም ሰፋ ያለ የግሪነሪ ስራዎች ተካተውበታል። በጣም ደረጃውን የጠበቀ ቢሮ ነው። ቢሮ ብቻ ሳይሆን ቢሮ አካባቢና ዙሪያ ያለው ላንድስኬፕ የሚባለው ኢትዮጵያን የሚመጥን ኢትዮጵያንና ኢትዮጵያ መከላከያ ሰራዊት የሚመጥን ነው። እርግጥ አዲስ አበባ ከተማ ውስጥ ነው። አዲስ አበባ ከተማ በጣም የተጣበበ የተጨናነቀ ነገር አለው። ወደ መከላከያ ህንጻ ስታይ በጣም ዘና የሚያደርግ እዚህ ከተማ ውስጥ ይሄን ያህል ላንድስኬፕ ያለው ስፋት ያለው የሚያምር ነገር ያለው አለ ወይ ብለህ ጥያቄ እንድታነሳ የሚያደርግ ሁኔታ ያለው ቢሮ ነው። ከአንድነት ከወዳጅነት ከእንጦጦ ፓርኮችና ከመስቀል አደባባይ ፕሮጀክት ለጥቆ የአዲስ አበባና የኢትዮጵያ ጌጥ ነው ቦታው። ህንጻው ብቻ 13000 ካሬ ወይንም 1.3 ሄክታር ስፋት አለው። እያንዳንዳቸው 100 ሜትር የሚለኩ 4 ህንጻዎች ተቃቅፈውና ተደጋግፈው ይታያሉ። ዙሪያው ላይ 115 ሜትር በ115 ሜትር ነው ህንጻው የተቀመጠው። ወደ 13000 ካሬ አካባቢ ላይ ነው የሚጠቀው። የህንጻው ይዘት እንግዲህ 5 ፎቅ ነው። ግራውንድ ፕላስ 5 ነው። እንግዲህ 100 ሜትር ዙሪያውን ማለት አንዱ ዊንግ 100 ሜትር ነው። ከግራውንድ ፍሎር እስከ 5ኛ ፎቅ ድረስ በእግር ብንሄድ ወደ 2.4 ኪሎ ሜትር ነው። ስለዚህ ስትመለስ ደግሞ 2.4 ኪሎ ሜትር ነው። በአጠቃላይ ወደ 4.8 ኪሎ ሜትር ይጠቃል። ወደ 5 ኪሎ ሜትር ደረጃዎች ስላሉት ወደ 5 ኪሎ ሜትር ይጠቃልና የሰራዊቱ አባላት ወደ ቢሮአቸው ከመግባታቸው በፊት ከፈለጉ ህንጻ ውስጥ 5 ኪሎ ሜትር ወክ አድርገው ቢሮአቸው መግባት ይችላሉ። ወደ መሃል ኮርታያርዱ ስንመጣ ክፍት አለው ህንጻው። ኮርታያርዱ ስንገባ 8 ሊፍቶች አሉት። ፓኖራሚክ ሊፍት የሆኑ 8 ሊፍቶች አሉት። በውስጡ እንደገና በአራቱም ጎን ላይ ትልልቅ ዲጂታል ስክሪኖች አሉ። እነዛ ዲጂታል ስክሪኖች ግቢ ውስጥ የሚደረገውን ማንኛውንም ፕሮግራም ማስተላለፍ ይችላሉ። የህንጻውን የውስጥ ገጽታ እስኪ በወፍ በረር እንቃኘው።
አሁንም አመሰግናለሁ ስለ ቅንብሩ በተለይ የምስልና ድምጽ አቀናባሪዎችን ማስታወቂያ ከማስታወቂያ ተመልሰናል። ክቡራትና ክቡራን ተመልካቾችን እንግዲህ ያጠቃለን ነው አብራችሁን ስለቆያችሁ ስለተከታተላችሁ ምስጋናችን ከፍ ያለ ነው። እንግዲህ በዛሬው ዝግጅታችን በተቻለ መጠን በሳምንት ውስጥ የነበሩትን ዋና ዋና ዜናዎች ለመመልከት ሞክረናል። እንደተለመደው ኮሮና የመጀመሪያውን ቦታ ነው ያዘው። ከዛም አልፎ ተርፎ ህብረተሰባችንን በማስመልከት ደግሞ ሰለሞን ተካ ነፍስ ይማር፣ አቶ ደስታው ቢስጥ ነፍስ ይማርም ጉዳይ በያዝነው ሳምንት ተነስቶ ነበር። ወደ ኢትዮጵያን በማለፍ የኢትዮጵያንም መከላከያ ሚኒስትር አዲሱ ጽሕፈት ቤትን በሰፊው ለማየት ችለናል። በከዚህም ከዚያም ዝግጅታችን ከተመለከት ነው አብራችሁን ስለቆያችሁ ስለተከታተላችሁን ምስጋናችን ከፍ ያለ ነው። መልካም ቀትር። በኋላ እንደተለመደው የሳምንቱ መጨረሻ የአርብ የ3 ሰዓት የወቅታዊ ዜና ክፍለ ጊዜ ይቀርባል።